በቅዬ በቀሉ 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 ቀንሽ ደረሰ በቀሉ ተቀበያ በቀሉ ስቴጅ ላይ ልታወጪ አስበሻል? አስፈርሚው ሐሳቡ እንዳይለውጥ ዛሬ የስዊት ቦክስ ሰራተኞች ወይም አባላትና የኢቲኤፍሲ አትሌቶች በጋራ ተገናኝተዋል። የሁለቱ አካላት ቁርሾ ቀርቷል ማለት ይቻላል። በጋራ አረንጓዴ አሻራቸውን ቀበና ወይም በእንጦጦ ኪዳነ ምሕረት አስቀምጠዋል። ጌችና ዮኒ ቬጋስም በጋራ ለመግጠም ዝግጁነትና ፍላጎት እንዳላቸው ነው የገለጹት። ሴዶና ቲሞቹ ወይም ደጋፊዎቹ በቀሉ በቀሉ እያሉ ጆኒን እና ደጋፊዎቹን አብሽቀዋል። እጅግ የሚገርም ትዕይንትና ቫይቭ ነው በፕሮግራሙ ላይ የታየው። ኢትዮ ፋይት ናይት እንደነገርናችሁ ትኬት ሪሊዝ ሆኗል። የቪቪአይፒ 100,000 ብር መሆኑና የትኬቱ ውድነት እጅግ መነጋገሪያ ሆኗል። እነዚህንና ተያያዥ ጉዳዮችን እንደተለመደው በጭላሎ ቲዩብ ታገኛላችሁ። በነገራችን ላይ በዩቲዩባችን ከዚህ ጋር የተያዙ በርካታ መረጃዎችን እያደረስናችሁ ነው። አዳዲስና ወቅታዊ የተለያዩ ጉዳዮችን ለማግኘት ጭላሎ ቲዩብን ሰብስክራይብ በማድረግ ጀምሩ። መጀመሪያ ግን ሴዶ ማርሻል ከደጋፊዎቹ ጋር ማዶ ለማዶ ሆነው በቀሉ በቀሉ እያሉ በእንጦጦ ኪዳነ ምሕረት ችግኝ በመትከል ሂደት ውስጥ ብሽሽቅ አይነት ያው የተለመደው የሴዶ ማርሻልን ሙዚቃ ዘፍነውታል በዛ አረንጓዴማ ስፍራ። እሱን ቪዲዮ ልጋብዛችሁ። በቅዬ በቀሉ 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 ቀንሽ ደረሰ በቀሉ ተቀበያ በቀሉ በቀሉ ተቀበያ እንጂ ጌች የስዊት ቦክስ ባለቤት ወይም የኢትዮ ፋይት ናይት መስራች እና የኢቲኤፍሲ መስራች የሆነው ዮኒ ቬጋስ በጋራ አረንጓዴ አሻራ ላይ ተሳትፈዋል። ችግኝ በጋራ ተክለዋል። ዛሬ ከኢቲኤፍሲ አትሌቶችና ቲም ጋር እና ከስዊት ቦክስ ኮቾችና ኮሚኒቲ ጋር ተሰብስበን ከእንጦጦ ኪዳነ ምሕረት ችግኝ ተክለን በእንጦጦ ኪዳነ ምሕረት አድርገን ወደ በጫካው በሚያምር ቦታ በዚህ በሚያምር ቦታ እየተራመድን ቀበና ደርሰን ፎቶ ተነስተን ተመሰጋግነን ነሐሴ 21 ጦርነቱ ይጀምራል። ባትል የፋይት እንደምታውቁት እንግዲህ በሁለቱ መካከል የተወሰኑ አለመግባባቶች ነበሩ። አሁን ግን በጋራ ለአንድ ዓላማ ለስፖርቱ እድገት መስራታችን ያቀራርበናል እንጂ ያራርቀንም፣ ዓላማችን አንድ ነው በሚል በጋራ ትልቅ ራዕይ አስቀምጠዋል። አረንጓዴ አሻራቸውንም አሳርፈዋል። በዚህ ወቅት እንግዲህ ተጠይቀው ሁለቱ ፋይት ማድረግ እንደሚፈልጉ ገልጸዋል። በቀልድ ቢሆንም እንግዲህ ይህንን ሀሳብ አንጸባርቀዋል። በተለይ ዮኒ ቬጋስ ለመግጠም ጌችን ዝግጁ መሆኑን የተናገረው። ይህንን ቪዲዮ የተመለከተውን ደግሞ ቀጣዩ ነው። ተመልከቱት እስቲ። አሜን። ተመሳሳይ ነገር ነው። ተመሳሳይ ነገር ነው የምናደርገው። ተመሳሳይ ነገር እስካደረገን ድረስ ይሄ ያልተነካ ስፖርት ነው እና እናሳድገዋለን። ሁለታችንም የመጣ ነው ስፖርቱን አብረን ለመስራት ነው። ምንም ችግር የለውም። አብረን ለማሳደግ ነው። አክቹሊ ብዙ ነገር እናደርጋለን። የተነጋገርን አሁን ሀሳብ የለንም፣ ግን አሁን ቅድም እኔና እሱን ስቴጅ ላይ ልታወጪ አስበሻል? አስፈርሚው ሐሳቡ እንዳይለውጥ እርግጠኛ ነኝ። ሪንግ ውስጥ ትገባለህ? በጣም በደስታ የእውነት ጌችን እንላለህ። ለዚህ እጄ ተያይዘን ወደን አንድ ላይ ሆነን ነው አትሌቶቻችንን የምናቅፈው። ሪንግ ውስጥ ነው የኛ ሪንግ። ሴዶ ማርሻል አርት በችግኝ ተከላው ፕሮግራም ላይ መልእክት አስተላልፏል። ኢትዮጵያውያን ወጣቶች ሀገራችሁን ውደዱ የሚል መልእክት አስተላልፏል። በእርግጥም ከሀገር በላይ ምንም የለም። አረንጓዴ አሻራን ማሳረፍ ብቻ ሳይሆን የተከሉትን አረንጓዴ አሻራ መንከባከብ ለትውልድ ለወጣቱ ሀገርን መገንባት እንደሆነ ይታመናል። እንደሚታወቀው ባለፈውም እንግዲህ በአድዋ ሙዚየም አዳራሽ ግቢ ውስጥ ጆኒ እና ሌሎችም ቲሞች ከሴዶ ማርሻል አርት ጨምሮ ችግኝ የመትከል ፕሮግራም ላይ ተሳትፈዋል። እዛ ላይ ግብ ተፈጥሮ ነበር እንደምታስታውሱት። ዛሬ ደግሞ በእንጦጦ ኪዳነ ምሕረት ተክለው ቀበና ላይ ፎቶ ተነስተው ተለያይተዋል። ሴዶ ማርሻል አርት እጅግ የሚገርም መልእክትን ያስተላለፈው ለወጣቶች፣ እሱን ተከታትለን ሀገራችሁን ውደዱ። ወጣቶች፣ ታዳጊዎች በስፖርት በየትኛውም ዘርፍ በተሰማራችሁበት በትምህርት ሁሌም ሀገራችሁን ከወደዳችሁ ማለት ነው፣ ለሀገራችሁ ከተቆረቆራችሁ ስኬት ይመጣል ማለት ነው። ሀገርም አትወድ ለሀገርም አትጨነቅ ከሆነ የትም አደርስም ማለት ነው። ስለዚህ ሀገራችንን እንውደድ። በተሰማራንበት ዘርፍ ሁሉ
ለሀገራችን እየተቆረቆረን እንስራ እላለሁ። ወጣቶችና ታዳጊዎች ይህንን አይመሯችሁ ላይ ሁሌም ይኑር። ሌሎችም ቪዲዮዎች አሉ በሁለቱ ግጥሚያዎች ዙሪያ እንግዲህ በርካታ መልእክቶች በርካታ ቪዲዮዎች ናቸው በየቀኑ የሚወጡት። እነሱን እስቲ ተመልሰን እንመልከታለን። እንግዲህ እዚህ ጋር እንደምትመለከቱት በዛሬው ቀን ሁለት ዋና ፋይት የሚያደርጉ ወንድሞቻችን የሚሳተፉበት የወክ እያደረግን ያለ ነው። ከላይ ከእንጦጦ ኪዳነ ምሕረት ተነስተን ቀበና ነው መዳረሻችን። እንግዲህ ይሄ አጠቃላይ ወንዝ ዳርቻው ተፈጥሮን ጠብቆ በጣም ውብ ሆኗል፣ ጽዱ ሆኗል፣ አረንጓዴ ሆኗል፣ ሳቢ ሆኗል። ሙሉ ቀን ብትሄድበት የማይደክም ሆኖ የተሰራ ነው። የትኬት ጉዳይ ነው ሌላው መነሳት ያለበት። ትላንትና እንግዲህ መሸጥ በተጀመረ በጥቂት ደቂቃ ውስጥ ነው የ4000 ብሩ ትኬት ያለቀው። ለውድድሩ ምን ያህል ሰዎች ጉጉት እንዳደረባቸው የሚያሳይ ነው። ትልቁ ዋጋ 100,000 ብር ነው። ቪቪአይፒ ሪንግ ሳይድ የሚባለው ትኬት ነው። ዋጋው 100,000 ብር ነው። መጠጥና ምግብ አንሊሚትድ ወይም ያለ ገደብ እንደሆነ ተነግሯል። ኢትዮ ፋይት ድሬሲንግ ሩማቸውን ልብስ መቀየሪያ ክፍላቸው ድረስ ሄደው ማየት የሚችሉበት እድል አለ። ይህንን የከፈሉ ሰዎች መርጠው መቀመጥ ይችላሉ። ከሪንግ ሳይድ ወይም በሪንጉ ቅርበት እንደሚቀመጡ ተነግሯል። እንግዲህ ይሄ ቪቪአይፒ ሪንግ ሳይድ 100,000 ብር የከፈሉት ማለት ነው። ሁለተኛው እንግዲህ ቪቪአይፒ ፕሪሚየም የሚባለው ነው። 50,000 ብር ዋጋ ተቆርጦለታል። ሁለተኛ ረድፍ ላይ የሚቀመጡት ናቸው። ከቪቪአይፒ ሪንግ ሳይድ ቀጥሎ ማለት ነው። ሁለተኛ ረድፍ ከሪንጉ ቀጥሎ የሚቀመጡ ናቸው። 2 የምግብ ኩፖን እና 10 የመጠጥ ኩፖን እንደሚኖረው ነው የተገለጸው። በፈለጉት ቦታ ላይ በዚህ ሁለተኛ ረድፍ በመረጡት ቦታ ላይ መቀመጥ ይችላሉ። ሌላኛው ቪቪአይፒ ኖርማል የሚባለው ነው። 30,000 ብር ነው። ከ3ኛ እስከ 5ኛ ረድፍ ላይ ይቀመጣሉ። 2 የምግብና 7 የመጠጥ ኩፖኖች አብሮ ይሰጣል። በእነዛ በ3 እስከ 5 ባለው ረድፍ ውስጥ መርጠው መቀመጥ የሚችሉ ናቸው። ቪአይፒ 20,000 ብር ነው። 4 የመጠጥና 1 የምግብ ኩፖን አለው። በዚህ ዋጋ ዙሪያ እንግዲህ በርካቶች ሀሳብ እየተለዋወጡበት ነው። ምን ያህል ይህንን ውድድር ሰው እንደናፈቀ፣ ምን ያህል አዘጋጆቹም ትኩረት እንዳደረጉበት ማሳያ ነው ማለት እንችላለን። ጽላሎቱ በእነዚህ ጉዳዮች ላይ ተደጋጋሚ ቪዲዮዎች ይሰራል። ይሄ ጉዳይ ብቻ አይደለም አጀንዳችን፣ ሌሎች ጉዳዮችንም ስለምንዳስስ ሰብስክራይብ ማድረጋችሁን፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። እናመሰግናለን።